ዳግም እርሳት፣ ሁሉም ነገር እርሳት። ዳግም እባክህን አቁም፣ ራስን እየጎዳ። አንድ ነገር እንድትናገር አልፈልግም። ብሌን ልጄ ናት፣ ልጄ የስጋ ልጄ ናት፣ ከስጋ ልጄም በላይ ልጄ። አዎ ልጅሽ ነኝ። ከዳኝ ሰው ቅንጣት ያላላት ቅንጣት ታላል። የሰው ነፍስ እኮ ነው ያጠፋኸው። እኔ እንዳንተ የእሱ አይነት ጣም ይደርሳቸው ብዙ አሉ። እጅግ የሚገርም ነገር፣ እጅግ የሚደንቅ ነገር ተፈጠረ። ሳሚ ተበቀላቸው። በኃይሉና ቃል ተዋረዱ። ወይዘሮ ሰላም የጠረጠረችው እውነት ሆነ። ሌላ ሆስፒታል አስመረምራለሁ ስትል የነበረው ውጤቱን ለመቀየር ነው ወይ? እቅድህ አይሳካልህም። እስከ ዛሬ በቅቤ ምላስ እየለበለብከኝ፣ በቅቤ ምላስ የሸወድከኝ ይበቃል። አልነቃ ብዬ ነው እንጂ ብዙ ነገሮች እኮ ፊት ለፊቴ ነበሩ። ሳሚ ቃልን ሲያንቃት ማን እንደሆነች ብታውቂ እንደዚህ አትቆረቁርላትም ሲለኝ፣ አንተ የዛን ቀን ትክክለኛ ልጅሽ እኮ አይደለችም ስትለኝ ብዙ ነገር በመሀል እኮ ወንጀልህን ራስ እያጋለጥክ ነበረ ወንድሜ፣ እስከ ግብረ አበረ ከቤት ይውጣልኝ ስትል እንግዲህ አስወጥተዋለች። ሳሚ በመልካም ጤንነት ላይ ይገኛል። በተወሰነ የደም መፍሰስ ቢገጥመውም አሁን ላያዳግም ላያማልስ በደንብ እርግጥ አድርጎ የሚያዋርደውን በኃይሉን አቅዶልን ነው የመጣው። ለምን ብሌንን አገኛት? ለምን በኃይሉን አላገኘውም? ለምን ዳግምን አላገኘም? ለምን ሰላምን አላገኘም? ሳሚ ብዙ ነገር ያውቃል። አሁን እሱ ጋር ያላት ቁልፍ ብሌን ናት። ብሌን ስለ እናትሽ ማወቅ ከፈለግሽ ብሎ ብዙ እቅድ ሊያቅድባት ይችላል። ሜቢ ከኔ ጋር ሆኜ ሊላት ይችላል። ብሌን ደግሞ ከዳግም ለመራቅ ከሳሚ ጋር ልትሆን ትችላለች። ግን ሳሚ እወድሻለሁ ስለሚላት የእውነት የእሱ ፍቅር መግለጫ፣ እውነተኛ እናቷን ማረጋገጫ መልስ ይሰጣት ይሆን? እኔ ጠብቅሻለሁ። በኃይሉ በየትኛውም አጋጣሚ ሊያጠቃሽና ሊያጠፋሽ ይፈልጋል። ምክንያቱም የሰላም ልጅ ሆነሽ እንዳትገኝ፣ እናትና ልጅ እንዳትገናኙ፣ ከልጅነትሽ ጀምሮ ፈተና ሲያበዛብሽ፣ ስቃይ ሲያበዛብሽ፣ ጎዳና አንጥቶ እንደጣለሽ አውቃለሁ። እኔም የዚህ ገፈት ቀማሽ ነኝ። ከቤተሰቦች ለይቶ ሽጦኝ በብዙ ስቃይ አልፌ ነው የእሱን አመኔታ ለማግኘት የእሱን ቆሻሻ ሳጸዳ የከረምኩት። አሁን ግን ግፍ ሲበዛ ብከዳው ነው ከመግደል ብዙ ጊዜ የተረፍኩት። ብዙ ጊዜ ሞክሮ የመውደቅ ሙከራ ያመለጥኩት። በኃይሉን ልበቀለው ፈልጋለሁ። የሳሚ መልስ ወይዘሮ ሰላምን በኃይሉ በትክክል ወንጀለኛ ነው፣ ሳሚ ያለው ነገር ትክክል ነው ብላለች። ምክንያቱም አቶ በኃይሉና ሳሚ በከባድ ጸብ ውስጥ እንዳለች ተረድታለች። ሳሚ የሰላም አባት በበኃይሉ እጅ እንደሞተ፣ አልማዝ ሳትሞት ሞታለች እንደተባለች፣ ልጇ ብሌን እንደሆነች ይህን ስትሰማ የእውነት የመቋቋም አቅም አላት፣ ሞራል አላት። ይከብዳል፣ እጅግ ይከብዳል። ባመኑት መወጋት፣ ባመኑት መከዳት። በቃ ሙሉ እምነት የእናቴ ልጅ የአባቴ ልጅ ብለን አምነንበት በእነሱ መከዳት በጣም ያማል። ኤኒዌይ ልጇ ብሌን እንደሆነች እያወቁ ሁለቱም ቁማር ሲጫወቱባት ነበረ። ብሌን ላይ ግፍ ሲያደርሱባት ነበረ። ይህን ማሰብ ራሱ አይምሮን ያስታል። በገዛ እናቷ ቀጣሪና ተቀጣሪ ሆነው አንድ ቤት እየኖሩ በስሜት ተገናኝተው በአካል የተራራቁ፣ በልብ ተገናኝተው በአካል ያልተዋወቁ ሰዎች ማለት ነው። እንዴት ያማል! በጣም ያማል። በጣም ይገርማል። ዳግምስ ምን አይነት ስህተት እየሰራ ነው? ሜቢ ብሌን የኔ ፍቅር ቢያሸንፍህም እንዴት አፈቅርሻለሁ ማለት ያቅትሃል? እናቴን በስስት እየጠበኳት እየናፈኳት እንደው ታውቃለህ። ቃልን አፈቅርሻለሁ አወድሻለሁ ማለት እንዴት ይከብድሃል? የዛን ቀን በአንተ ተማርካ ሁሉንም ትነግርህ ነበረ በማለት እሷም ተቀይመዋለች። አሁን ግን ዳግም ቃልን እያለቀሰች ቢያገኛትም ሻንጣዋን ይዛ ይህን አጋጣሚ ሊጠቀምበት ነው ወይስ እንዲሁ አዝናላት ነው?
በእርግጥ አሳዝናኛለች ይላል። ድንቅም ማዘን፣ ያዞምባ፣ እየገደሉ መሳቅ፣ እየቀበሩ መኖር እንዴት ያስደስታል። መጨረሻቸው ግን ውርደት ነው። ዳግም ይሄን አጋጣሚ ተጠቅሞ ቃልን በደንብ አቅርቦ በደንብ ተንከባክቦ ሚስጥሩንና እንቆቅልሹን እንድትነግረው ማድረግ አለበት። ሳሚና ብሌን ተፋጠዋል። ኦልሬዲ ብሌን የመጨረሻ ማስረገጫ ሊነግራት ይችላል። እናትሽን ማወቅ ከፈለግሽ፣ እናትሽን ማግኘት ከፈለግሽ ብሌን አንቺ እኔ ብቻ ነሽ፣ የሌላ ሰው ልትሆኛች በግድ አላመጣሽን በፍቅር እንጂ። ግን አንድ እውነታ ልንገርሽ፣ አንቺ የምታውቂው ትልቅ የምትናፍቂው ትልቅ እውነታ እኔ ጋ አለ። ያንን እውነት ከፈለግሽ እኔ ጋ ነኝ ብሎ አማራጭ ሊሰጣት ይችላል። ወይስ ስለሚወዳትና በኃይሉ ማዋረድ ስለሚፈልግ ብቻ እውነቱን ይናገራል። ኦልሬዲ በኃይሉ ሳሚ እንደሞተ ነው የሚያውቀው። በባለፈው ምዕራፍም ሳሚ ታግዶ እየተደበደበ እንደሆነ ነበር የሚያውቀው። ግን በጣጥሶ መጥቶ ቃል እንዴት አንቋት እንደነበር አይተናል። አሁን ደግሞ ነፍሱን ይማረው ሳሚን አስወገድኩት፣ እኔን የከዳ መጨረሻው መቃብር ነው የሚለው አቶ በኃይሉ ጉድጓዱን ቆፍሮ እሱ ይገባበታል። ሳሚ ተርፏል። ግን የማያዳግም እርምጃ ሊሰጠው የመልስ ምት ሊመልስለት ነው የመጣው። እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። እስኪ እናንተ የግል አስተያየታችሁን አስቀምጡ። የሰላምን አቋም ያደነቃችሁ። በነገራችን ላይ ሰላም ቃል ክፍል ገብታ እንደዛ ያበደ ሰው መስላ እንትን ስትል አክት ስታደርግ ወይኔ በቃ እችን ሴትዮ የበለጠ እንድታብድ ራሷን እንድስት ሊያደርጓት ይችላሉ እያልኩ ነበር። እና ሰላም አሁን በደንብ ገብቷታል። ሴራቸው፣ ክፋታቸው፣ ተንኮላቸው ብዙ ጊዜ ብሌን ልነግራት የነበረውን እያስቆሟት እትዬ ምግቡ ተመርዟል እያለች ብሌን ስትከላከልላት፣ ይህ ማለት ብሌን እንደሆነች ህይወቷን እንዳቆየቻት እየገባት እየመጣ ነው። እነሱ ግን አጋጣሚውን አላገኙም እንጂ በግልጽ ገለው ሊቀብሯት፣ ንብረቷን ሊወርሱ፣ ደስታዋን ሊቀሙ፣ ህይወቷን ሊያጨልሙ፣ ከልጅና ከእናት ለያይተው ልጅ ያልሆነችውን ልጅ ብሎ አምጥቶ ከዚህ በላይ ምን አይነት ጥላት አለ? ትልቅ ውሳኔን የወሰነችው ወይዘሮ ሰላም በኃይሉና ቃልን ማስወጣቷ። ኦልሬዲ አቶ በኃይሉ ከዚህ በላይ እፍረትና ውርደት የለም፣ የፈለገው ታምር ይመጣል፣ ዶክተሩን የሆነ ነገር ማድረግ አለብኝ ብሎ ካላሰበ በስተቀር ምንም ማድረግ ካልቻለ የመጨረሻ ውርደቱን ይከናነባል። ሰላምም የልቧን እምነት ማረጋገጫ ታገኛለች። ልጄ ማናት የሚለው መልስ ከሳሚ ትጠብቃለች። ልጇ ግን ቃል እንዳልሆነች ይረጋገጥላታል በጉጉት።